Mana
ለእህታችን ዘማሪት ሲስተር ሕይወት ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ በእድሜ በጸጋ ይጠብቅልን። የቤተ ክርስቲያን አምላክ ከዚህ የበለጠ የምታገለግልበትን ጸጋ ሁሉ ያድልልን። እግዚአብሔርን አመስግኑላት። ምስጋናው ያንሳል። ጸጋ እግዚአብሔር ቢጨመርላት አገልግሎቱ እንድጠነክር ነው። አመስግኑላት። በእውነት የደወልኩላት ደውዬ አይደለም እንደውም ቴክስት ነው የጻፍኩትና ኢየሩሳሌምን የጎበኘች የተባረከች ነበርና እዛውና የያዝነውን ቀጠሮ ጉባኤውን አክብራ ነው የመጣቸውና በድጋሚ አመስግኑልን። እንደዚሁም ወንድማችን በመሰንቆ ሲያገለግለን የነበረ እሱንም ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን በረካላ ይባርክልን፣ ይቀድስልን። እግዚአብሔርን አመስግኑለት። ይህ አገልግሎቱ ማታም ጉባኤ አለን። በክቡር አባታችን የካቴድራላችን አስተዳዳሪ የሚመራ ማህረና አቦ ይደርሳል። አባቶቻችን ማዕጠንተ ወርቅን ይዘው በዚህ ምህላው ይደርሳል፣ ጸሎቱ ይደርሳል። መምህራን ዘማሪያን ተጋብዘዋልና ይህንን ከግምት አስገብታችሁ እንድትገኙ ቅዳሴውንም እንድታስቀድሱ እንግዶቻችን አባቶቻችን በቅዳሴ ሊያገለግሉን ተገኝተዋልና ቅዳሴውንም እንድታስቀድሱ ጊዜው እንደሆነ እንደምታዩት በሶሻል ሚዲያም እንደምናየው አሁን ደግሞ ጾሙም ደግሞ ዘርና ብሔር ተሰጥቶት እያየን ነውና ይሄ ሁሉም ለእኛ ፈተና ለመሆን ነውና እኛ የሚበልጠውን ይዘን አባቶችን ቅድም እንዳስተማሩት በዛ በነነዌ ሕዝቦች መካከል እንስሳቱ እንኳን ጾመዋልና እኛ ደግሞ ከእንስሳት የተሻልን ሆነን መገኘት አለብንና ጾመን ጸልየን ማስቀደስ እንዳለብን እንዳይዘነጋ ለማለት ነው። አንድ ወንድማችን ስራ ሰራ ነበር። የመድኃኔዓለም ቀን ከስራ ተባረርኩኝ፣ በጣም አዘንኩኝ፣ በጣም አለቀስኩኝ። ተመልሼ ግን የመድኃኔዓለም ዕለት ስራ አገኘው። መድኃኔዓለም ታሪክ ይቀይራል አይቀይርም? ታሪክ ቀየረ። የመድኃኔዓለም ዕለት ስራ አገኘው። ለክብሩ መገለጫ ከደሞዜ ላይ 5000 ብር አምጥቻለሁ ብሏል። መድኃኔዓለምን አመስግኑለት። ቤቱን፣ ጓዳውን፣ የልቡን መሻት ሁሉ መድኃኔዓለም መልካሙን ሁሉ ይፈጽምልን። አመስግኑለት። አንድ እህታችን ደግሞ እዚህ ጋር መጣ። ስለቱን ከተሳልኩኝ ቆይቻለሁ። ምን ብያለሁ? ተስላችሁ የረሳችሁት ስዕለት አለ? ረስቼውን ብቻ አይደለም ስጋዊ ነገር ሲይዘኝ መድኃኔዓለም እኮ የልቤን ፈጽሞልኛል አባቴ ብለህ ተናገርልኝ አለችኝ። እንደሆነ አባቴ አንተ ለኔ ደርሰህልኛል፣ ለኔ አድርገህልኛል። እኔ ግን ቃሌን ሳልጠብቅ አዘገየውብህ። አንተ ፈጥነህ ሰጠኸኝ፣ እኔ ግን አዘገየውብህ አንተ የሰጠኸኝን። አሁን ግን ጨክኜ በስጋዬ ላይ መጥቼ ያንተን ላንተ ብዬ ይዤ መጥቻለሁ። ላንተ ይሄ ክብርህ የሚገልጽ ባይሆንም የኔን የልጅህን መባ ስጦታ ተቀበል ብላ ይሄንን 10,000 ብር ይዛ መጥታለች። መድኃኔዓለም ይጠብቅልን። እንደዚህ ያለ ልበቀናዎችን መድኃኔዓለም ይጠብቅልን።
የምታገለግለው የምታመሰግነው አባቷ መድኃኔዓለም ቤቷን፣ ጓዳዋን፣ ጎዶሏን ሁሉ ይሙላልን። እሺ ሁሉማችንም ስለት ነበረብኝ። ስለቴን፣ ልመናዬን፣ ለቅሶዬን፣ እንባዬን መድኃኔዓለም ስለሰማ እንባዬን ስላበሰልኝ ለክብሩ መገለጫ ጥለዬ መጥቻለሁ። መድኃኔዓለምን አመስግኑልኝ ነው የሚለው። አመስግኑልኝ። ይበቃናል። ስለቶቹን በኋላ እንናገራለን። መባችሁን ስጦታችሁን ሁሉ ለምጽዋቶች አሉ። በቤተክርስቲያኑ ዙሪያ ላይ የቤተክርስቲያኑ አካውንቶች አሉ። በዛ ሁሉ ማስገባት ትችላላችሁ። ማታ ከቀኑ 11 ሰዓት ጀምሮ ማህረና ጸሎት፣ ምህላው፣ ምስባኩ፣ ጸሎተ ወንጌሉ ይደርሳል እና መምህራን ዘማሪያን ተጋብዘዋል። እንደውንም ከክቡር አባታችን ጋር አንድ አምሳል አንድ ተናጋሪ ቃለ እግዚአብሔሩን አመስጣሪ የሆኑ ወንድም መጋቤ ምስጢር መምህር ዳዊት ናቸው የተጋበዙትና እንደዚሁም መምህራኑ ተጋብዘዋልና ከቀኑ 11 ሰዓት ጀምሮ በመገኘት ይህንን ጉባኤ እንድትሳተፉ። የፊታችን ጥር 30 ምን ቀን ይውላል? ቅዳሜ ይውላል። ጥር 30 ማን ነው? መጥምቀ መለኮት ቅዱስ ዮሐንስ እዚህ ካቴድራላችን ላይ አለና መጥምቀ መለኮት ቅዱስ ዮሐንስን መታሰቢያ ጉባኤውን በጧቱም በማታው መርሃ ግብር መምህራንን ዘማሪያንን ጋብዘን እንደዚሁ ጉባኤ እናሳልፋለን፣ እናከብራለን፣ እኛም እንከብራለን። እሁድ ቀን ደግሞ ለተሰንበት ልደታ ለማርያም የእመቤታችን የልደቷ መታሰቢያ ነውና ይሄንንም ጉባኤ እንድትገኙ ከእግዚአብሔር ስም ጠርተናችኋል። እኛ ቀሪዎች ነን፣ እኛ ተናጋሪዎች ነን። የጥሪው ባለቤት መድኃኔዓለም ነው። የጥሪው ባለቤት መጥምቀ መለኮት ቅዱስ ዮሐንስ ነው። የጥሪው ባለቤት እመቤታችን ቅድስት ድንግል ማርያም ናትና ላልሰሙት በማሰማት እንድትገኙልን እናሳስባለን። ቀጥታ ክቡር አባታችን የካቴድራላችን ዋና አስተዳዳሪ መልከ መልካም አመለሸጋ የዋህ ቅን መሪ ናቸውና አባታችን የመጨረሻውን ጸሎት ቃለ ኪዳን አባታዊ ቡራኬ ይሰጡናል። ክቡር አባታችንን በክብር ተቀበሉልን።